ጤና ይስጥልን ከዋስ ሚዲያ በሸዋ በወሎና በጎንደር ግንባር የአገዛዙን ኃይል አንገት ያስደፋ ጀብዱ ተመዝግቧል። በምዕራብ ወሎ ቀጠናዎች የፋኖ አውደ ውጊያ ተቀጣጥሎ እንደቀጠለ ነው። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾቻችን ከዋስ ሚዲያ እነሆ የግንባር መረጃዎችን አዘጋጅተን ይዘን ቀርበናል። ዋና ዋናዎቹን በቅድሚያ በስልጣን ላይ ያለው የብልጽግናው አገዛዝ ከቀደመው የደርግ ስርዓት ጋር ፍጹም መመሳሰሉን ኮሎኔል ሞገስ ዘገዬ ገልጸዋል። የምኒልክ ዕዝ ወታደራዊ አማካሪ የሆኑት ኮሎኔል ሞገስ ዘገዬ የህልውና ትግሉን ቀጣይነት በተመለከተ ጠንከር ያለ ሐሳባቸውን ገልጸዋል። በዝርዝር ይዘነዋል። በወሎ ቤት አማራ ቀጠና በሁለት ግንባሮች የጠላት አከርካሪ የተሰበረ እርምጃ ተወስዷል። በደቡብ ወሎ መቅደላና አልብክ ወረዳዎች በተካሄዱ ውጊያዎችም በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራዎች ተመዝግቧል። በሌላኛው የወሎ ግንባር በርካታ ኪሳራ ያጋጠመው የአገዛዙ ኃይል ሙትና ቁስለኞችን ወደ ኮምቦልቻ ወታደራዊ ሆስፒታል መላኩንም ከዓይን እማኞች የደረሰው መረጃ ያሳያል። በሌላኛው እንደዚሁ ግንባሮች ፋኖ ከፍተኛ ድል ያስመዘገበበት የሁለት ኮሮች ጥምረትም ድል ያስገኘበት የተረፌና አካባቢው አውደ ውጊያም እንደዚሁ ተጠቃሽ ነው። ከወልዲያ እዜት በር አሁን ተገኝ መርጦና ሲሪንቃ የተለቃቀመው የአገዛዙ ኃይልም እንደዚሁም በርካታ ምታርፎበት ኪሳራን አስተናግደዋል። እናስደምጣቸዋለን። በሸዋ ግንባር ደግሞ የአገዛዙ ሪፐብሊካን ጋርድ ቀይ ቦኔት ለባሽ ወታደሮቹ እንደ ቅጠል ረግፈው በየጢሻው ቀርቷል። የፋኖ ኃይሎችም ይህንን ድንቅ ኦፕሬሽን እየሰሩ ሲሆን ክፉኛ የተመታው የጠላት ኃይል መውጫና ቀዳዳ ጠፍቶት ተጨማሪ ኃይል እንዲላክለት በመጠየቅ ከከበባው ለመትረፍ ጥረት ቢያደርግም ይህ አልተሳካም ነው የተባለው። ውድ አድማጭ ተመልካቾች በጎንደር ጠቅላይ ግዛትም ተመሳሳይ ድሎች ተመዝግበዋል። ሁሉንም በዝርዝር አሰናድተን ወደ እናንተ እናደርሳቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። እነሆ ወደ ዝርዝሩ ተሸጋግረናል። የምኒልክ ዕዝ ዋና ወታደራዊ አማካሪ ኮሎኔል ሞገስ ዘገዬ አሁን በስልጣን ላይ ያለው የብልጽግናው አገዛዝ ከቀደመው የደርግ ስርዓት ጋር ፍጹም የሚመሳሰል መሆኑን ገልጿል። የአገዛዙን ጸረ ሕዝብ አካሄድ ለመግታትና ሉዓላዊነትን ለማረጋገጥ የሚደረገው ትግልም ተጠናክሮ እንደሚቀጥል ነው ያስታወቁት። ኮሎኔል ሞገስ በወቅታዊ ሀገራዊ ፖለቲካዊ ጉዳዮች ላይ ባሰፈሩት ጽሑፍ በብሔር ስም የተደራጁ የፖለቲካ ሆዳደሮች ህዝቡን ለከፍተኛ መከራ ዳርገዋል ብሏል። በተለይም በሁለቱ ህዝቦች መካከል የጋራ ውይይትና ሰላማዊ መፍትሄ በሮች እንዳይከፈቱ በማድረግ አገሪቱን ወደ አሰቃቂ ደም አፋሳሽ ሁኔታዎች መቀየራቸውን ለማወቅ ተችሏል ያሉት የመከላከያ ሰራዊቱን አስመልክቶ በሰጡት ማስተያየት የስርዓቱ ዙፋን ጠባቂ የሆነው ሰራዊት ለድሃ ልጅ ደንታ በሌለው አገዛዝ እየተገፋ በየገደሉና በየጫካው ሲረግፍ ይፋዊ የህዝብ ወገንተኝነት ያለውና ያለ ደሞዝ ለነጻነት የሚታገል የፋኖ ኃይል ግን የአገዛዙን ሰራዊት በመማረክና መዋቅሩን በመበታተን ላይ ይገኛል ብለዋል። በወታደራዊ ሳይንስ የታወቁትን አምስቱን የውጊያ አይነቶች የመከላከል፣ የመመለስ፣ የማጥቃት፣ የደፈጣና የከተማ ውጊያ ፋኖ በጥራትና በከፍተኛ ዲስፕሊን በመተግበር ላይ መሆኑን አንስተው በሽምቅ ውጊያ ስልቱ የአገዛዙን የጦር ማሽነሪ ኢላማ በማድረግ ከፍተኛ ድል እየተጎናጸፍን ነው ብለዋል። በሌላ በኩል በሀገሪቱ ከ10 በላይ የነጻነት ግንባሮች መፈጠራቸው አገዛዙ የደረሰበትን የፖለቲካ ኪሳራና የመዋቅር መፈራረስ እንደሚያሳይ የገለጹት ኮሎኔሉ በጂኦ ፖለቲካም አገዛዙ ከጎረቤት ሀገራት ጋር በመቆራረጡ የተነጠለ መሆኑን ገልጸዋል። በአማራ ህዝብ ላይ ከተፈጸመው የጅምላ ጭፍጨፍ አንጻር ይህን አገዛዝ ታግሎ ከማሸነፍና ለፍርድ ከማቅረብ ውጪ ሌላ አማራጭ የለም ያሉት ዋና ወታደራዊ አማካሪው ፋሽስታዊ ስርዓቱ ለፍርድ ቀርቦ የህዝብ ሉዓላዊነት እስኪረጋገጥ ድረስ ትግሉ ተጠናክሮ እንደሚቀጥልም በአጽንኦት ገልጸዋል። ውድ አድማጭ ተመልካቾች ከፍተኛ ጀብዶ ተሰራባቸው የምዕራብ ወሎ ግንባር መረጃዎቻችን ነው የምናልፈው። የወሎ ቤት አማራ ቀጠና በሁለት ግንባሮች የጠላት አከርካሪ በመስበር ድል ሲያስመዘግቡ የምኒልክ ዕዝ አሃድ የሆኑት 14ኛና 15ኛ ኮር በቅንጅት በደቡብ ወሎ መቅደላና በአልቡኮ ወረዳዎች በተካሄዱ ውጊያዎች በጠላት ላይ ከፍተኛ ድልን ተቀዳጅቷል።
ከንጋቱ 11 ሰዓት ተኩል ጀምሮ በመቅደላ ወረዳ ማሻ ከተማ በተካሄደው መብረቃዊ ጥቃት የወገን ኃይል ከተማዋንና ወታደራዊ ገዥ ቦታዎችን ሙሉ በሙሉ በቁጥጥር ስር በመዋል በህዝብ ላይ ግፍ ሲፈጽሙ የነበሩ ሚሊሾችን ጨምሮ ከ45 በላይ የጠላት አባላት ተደምስሰዋል። በርካታ ቁስለኞች ወደ ጊምባና ደሴ እንዲፈረጥጡ የተደረገ ሲሆን በዚህም ከ25 በላይ ክላሽንኮቭ፣ 15 የኤፍ1 ቦምቦች እና በርካታ የክላሽና የብሬን ተተኳሹም ተማርከዋል። በሌላ በኩል ባልቡኮ ወረዳ ፋርሴ ተራራ ላይ መሽጎ የነበረው የጠላት አድማ ብተና ኃይልም የ14ኛ ኮር 143ኛ ክፍለ ጦር አሃዶች በወሰዱበት ቀጥተኛ የምሽግ ጥቃት የሻምበል መሪውና የዘመቻ ኃላፊውን ጨምሮ 15 የጠላት አባላት ሲደመሰሱ ከ30 በላይ ቁስለኛ ሆነዋል። ከደቂቃዎች በፊትም የሚኒሊክ ዕዝ 101ኛ ኮር በተንታ ወረዳ በመድፍና በድሮን የታገዘ የአገዛዙን ሰራዊት እንቅስቃሴ ድል በማድረግ ከፍተኛ ጀብዶ መስራታቸው ተሰምቷል። ከዚህ ባሻገር አንድ አይሱዙ ኤፍኤስአር ተሽከርካሪና 3 አምቡላንስ ሙሉ ቁስለኛ ወደ ኮምቦልቻ መወሰዱን ለማወቅ የተቻለው ዛሬ ከንጋቱ ጀምሮ በምስራቅ ግንባር ተንታና መቅደላ ዙሪያ በተካሄደው ከባድ ውጊያ የአፋብን አንደኛ ዕዝ አርበኞች በወሰዱት ስልታዊ ማጥቃት እስካሁን ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር እንዳደረጉ ነው። የፋኖ ማጥቃት አቅም ከፍጥነትና ታክቲክ ጋር ተዳምሮ የጠላት ብልጽግና ኃይልን ባሽመደመደበት በዚህ የተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ በርካታዎች ከከባድ እስከ ቀላል ጉዳት ደርሶባቸዋል። በውጊያው ቀላል የተባለ ጉዳት የደረሰባቸው ቁስለኞች በአካባቢው በሚገኝ ጤና ጣቢያ ሕክምና የተደረገላቸው ሲሆን ከባድ ጉዳት የደረሰባቸው ወታደሮች ደግሞ በአንድ አይሱዙ ኤፍኤስአር ተሽከርካሪና በ3 አምቡላንስ ሙሉ ተጭነው ሰሜን ምስራቅ ዕዝ ደረጃ 3 ሆስፒታል ወደሚገኝበት ኮምቦልቻ መወሰዳቸውን ለማወቅ ተችሏል። በዚያ ወደ ግንባር የጠላት ብልጽግና ቡድን እግረኛ ጦሩን ጨምሮ ከመደር ሜካናይዝድ መሳሪያዎች እስከ ሰው አልባ አውሮፕላን ድረስ ያሰለፈ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን ብርቱ ማጥቃት መቋቋም አቅቶት ተሽመድምዷል። ወደ አድማጭ ተመልካቾች መረጃችን ሲቀጥል በዚሁ በወሎ ግንባር የምኒልክ ዕዝ አሃድ የሆኑት 12ኛ ኮር ልዩ ዘመቻና የ16ኛ ኮር በጋራ ባካሄዱት የተቀናጀ ኦፕሬሽን ታላቅ ድል ተጎናጽፏል። በሰሜን ወሎ አሁን ተገኝ፣ ዘይት በር፣ ወልዲያ፣ መርጦ፣ ስሪንቃና ጋሸና አቅጣጫዎች መነሻቸውን አድርገው ተንቀሳቅሰው የነበሩት ያገዛዙ 16ኛና 31ኛ ክፍለ ጦር ኃይሎች ላይ የተቀናጀ እርምጃ ተወስዶባቸዋል። የአፋብን አንደኛ ምኒልክ ዕዝ ልዩ ዘመቻ የ16ኛ ኮር 12ኛ ኮር በጋራ በወሰዱት የተቀናጀ ውጊያ ጠላት ያቀደውን ኢላማ ሳያሳካ ከፍተኛ የስነ ልቦና ስብራትና የሰው ኃይል ጉዳት አስተናግደው ተመልሷል። በተረፌም በኩረታም በጠጠር መልቀሚያ ኩቤ ተራራና በላም ድንጋይ አካባቢዎች ለሁለት ቀናት የዘለቀው ለአስጨራሽ ውጊያ በደል የታጀበ ሆኗል። የአገዛዙ ሰራዊት ያለ የሌላ አቅሙን ቢጠቀምም በምኒልክ ዕዝ ፋኖ አባላት የበላይነት በተጠናቀቀው በዚህ አውደ ውጊያ በርካታ ሙትና ቆስለኛውን ተሸክሞ ሽንፈቱን ተከናንቦ ወደ መጣበት ፈርጠጧል። በፋኖዎች ክንድ ክፉኛ የተዳቆሰ የአገዛዙ መከላከያ ህዝቡን ለፋኖ መረጃ ትሰጣላችሁ በሚል ምክንያት በመደብደብና በማስፈራራት እያፈሰ ወደ ጦር ግንባር እንደወሰዳቸው ከውስጥ የመረጃ ምንጮች የተገኘው መረጃ ያሳያል። ወደ አድማጭ ተመልካቾች በዛሬው ዕለት የአፋብን በተለያዩ አሃዶች በተለያዩ ቀጠናዎች ያደረገው አውደ ውጊያ በድል የታጀበ ነበር። ለአብነትም እንኳን ያክል በሸዋ ግንባር ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራ የብልጽግናውን በር ጠባቂ በሚኒሻ እየተመራ ካረርቲ ከተማ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባሉ ክፍለ ጦር ድባቅ ተመቷል። ለከበባ የመጣው የጠላት ኃይል በአፋብን ሸዋ ጠቅላይ ግዛት አሳምነው እስከ ሰም 2ኛ ኮር ነበልባል ክፍለ ጦር በደፈጣ ውጊያ መመታቱንም የኮር ህዝብ ግንኙነት አስታውቋል። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱ ሽፋን እንዲደረግለት ጠይቆ በዙ 23 ታግዘው ከባልጮ ወደ ክርስቶስ ሳምራ ያቀናው ያገዛዙ ኃይል አባዳሌ በተባለ ቦታ በተዘጋጀለት ቦታ ስተት ብሎ ገብቶ በተናዳፊዎቹ ፋኖች በተወሰደበት ደፈጣ ክፉኛ መመታቱ ተረጋግጧል። ከ300 በላይ የሚሆን ያገዛዙ ጥምር ጦርም ለከበባ ቢንቀሳቀስም ራሱ ከበባ ውስጥ ገብቶ በርካታ ኃይሉ ወደማይመለስበት ተሸኝቷል። በዚያ ወደ ውጊያ ድንቅ የተባለ የደፈጣ ኦፕሬሽን የተካኑት ነበልባሎቹ የፊት ማጥቃታቸው እንደቀጠሉ ሲሆን ሙትና ቁስለኛውን በአምቡላንስና ሱዙ መኪና ጭኖ መመለሱ ሲረጋገጥ ሙትና ቁስለኞቹ ቁጥራቸው በውል አልታወቀም ሲል የግንባር መረጃው አክሎም አስታውቋል። በጎንደር ግንባር ከሚደረጉ ህዝባዊ ውይይቶች ጎን ለጎንም እንደዚሁ ከፍተኛ ወደ ውጊያዎች እየተደረጉ ድል ተመዝግቧል። በዚሁ በጎንደር ቀጠና ከፋኖ አንድነት ማግስት እየተሰሩ የሚገኙ ጀብዶችን እጅን በአፍ የሚያስጭኑ ናቸው። ይህንን ተከትሎ የጎንደር ጠቅላይ ግዛት የአፋብን በላይ ዕዝ አካል የሆነው
የካራማራ ክፍለ ጦርም በርካታ ጀብዶችን ፈጽሟል። በተከታታይ 2 ቀናት ነሐሴ 10 እና ነሐሴ 11 በተደረገው አውደ ውጊያ የአገዛዙ ወንበር ጠባቂ ኃይል ከፍተኛ ኪሳራን አስተናግዷል። 17 የጠላት ወታደሮች ሲገደሉ 16 የሚሆኑት ደግሞ ቁስለኛ ሆነው ወደ ሽንፋና ቱመቱ እግሬ አውጭኝ በማለት እንዲፈረጥጡ ስለማድረጉም የካራማራ ክፍለ ጦር የህዝብ ግንኙነት መምሪያ መረጃውን አጋርቷል። በዚህ ተጋድሎ እጅግ ድንቅ ነገር ተሰርቷል። አባትና ልጁ አንድያ ነፍሳቸውን ለአማራ ህዝብ ክብር ሲሉ ሰጥተዋል። አባትና ልጁ የሰሩት ጀብዱ እንዲህ ነው። አርበኛ ጥላሁን ባዬ የካራማራ ክፍለ ጦር የአስተዳደር መምሪያ ኃላፊ 3 የጠላት ወታደርን ገድሎና 2ቱን አቁስሎ እንዲሁም ወጣት ልጁም የአርበኛ ጥላሁን ባየ ልጅ እነየው ጥላሁን 2 ገድሎ 3 አቁስሎ በድምሩ አባትና ልጁ 5 በመደምሰስ 5 አቁስለው በመጨረሻም ለአማራ ህዝብ ህልውና መተኪያ የሌላት ህይወታቸውን ሰጥተው በክብር ወድቀዋል። ድል አማራ ህዝብ ሲል የካራማራ ክፍለ ጦር የህዝብ ግንኙነት መምሪያ መረጃውን አጋርቷል። ዝርዝር መረጃዎች ደግሞ ሲኖሩ በሰፊው የምንመለስበት ይሆናል። ውድ አድማጭ ተመልካቾቻችን ከዋስ ሚዲያ ለዕለቱ ያጠናቀርነው የግንባር መረጃችን በዚሁ ተጠናቋል። በያላችሁበት በቸር ቆዩን።